7 ጊዜ አስወርጃለሁኝ። ምን 7 ጊዜ እና ያስቃል? ያው ነገር ስሬ ነው የሚያስቀኝ። 7 ነፍስ ማጥፋትሽ ነው ያሳቀሽ? 7 ልጃቸውን እንድጠብቅላቸው አክቹዋሊ ህፃን ነኝ ገና ትምህርት አልጀመርኩም። ራሴም ትንሽ ስለነበርኩኝ ለነሱ ልጃቸውን ጠብቅላቸው ነበረ። እነሱም አክቹዋሊ እኔም ትንሽ ልጅ ስለነበርኩኝ እንደ ልጃቸው ነው። ይሄ እንደ ቤት ሰራተኛም አይደለም። ኢቭን ገሌን ምናምን የሚያጥሙኝ እነሱ ነበሩ። በጣም ብዙ ማስታወሳቸው ሰዎች አሉና እንደዛ ሆኖ አሁን ዋናው ምንድነው እንዴት ፕሮግረስ መመጣ እንዴት አደኩኝ የሚለውን ልንገራችሁ። ከዛ ምንድነው ልጃቸውን ትምህርት ቤት ላደርስ ሄድ ነበረ እና ትምህርት ቤት ትንሽ ልጅ ናት። ትምህርት ቤቱ ግን ቅርብ ስለነበር እኔን ነበር አድርሽ የሚሉኝ። ወደዛ ሲሄድ ጊዜ ሁሌ ልጆች ሲሄዱ ያለው ለምንድነው እኔ የማልሄደው ብዬ ራሴ አስብ ነበረ። ከዛ ምንድነው ያደረግኩትኝ ውሃ ምናምን ነገር ቀዳ ነበር። ውሃ ልቀዳ ሄጄ የማታ ትምህርት እንዳለ ምናምን ሰማሁኝ ማለት ነው። ሰዎች ጋር ሆኜ የቀን መማር አልችልም የማታ ለምን አልማርም ብዬ ሄጄ ጠየቅኩኝ ማለት ነው። ከዛ ምንም አላሉም፣ ተቀበሉኝ። ትንሽ ነበርኩ፣ በጣም ትንሽ ነበርኩኝ። መማር ትቻለሽ ምናምን የሚለውን ከጠየቁ በኋላ የማታ ሄጄ ራሴ ተመዝግቤ ትምህርት ጀመርኩ ማለት ነው። ከዛ ጀምሬ ያው አንዳንድ ጊዜ ትምህርትን ብዙም ባታገኙ በተፈጥሮ ጊፍት ሊሆኑ ሰዎች አሉና እኔ ዋን ኦፍ ነኝና በጣም ፋስት የሆነ ጭንቅላት ጥሩ ጭንቅላት ነው ያለኝ አልሐምዱሊላህ። በዛ ምክንያት አንደኛ ክፍልን የተወሰነ ያህል ከተማርኩኝ በኋላ ወደ ሁለተኛ ክፍል እዛው የማታ እየተማርኩኝ አስገቡኝ ማለት ነው። ከዛ እንደዛ ሆኖ እየቀጠለ ትምህርት ቤቱ ላይ ያው የማታ ተማሪ ትላልቆች ናቸው ምናምን በቃ ይሄ ማታ ሲወጣ ምናምን በተለይ ግፊያው በጣም አልችለውም ነበረ እና እንደዛ ሆኖ እየቀጠለ እስከ 4ኛ ክፍል በዛ ሁኔታ ቀጠልኩኝ ማለት ነው። ቦታ እየቀያየርኩኝ ከአንዱ ቤት ወጥቼ ወደ አንዱ ቤት ሲሄድ ቅርብ ያለ ትምህርት ቤት ገባ ነበር። እስቲል ግን ቤተሰቦቼ የኔ ትምህርት ላይ አልነበረ ማለት አላስተዋሉኝም። እስከዛ ድረስ ራሴ ነኝ ትምህርት ቤትም እየፈለግኩ የምገባው የሚያስፈልገኝም ነገር የማደርገው ራሴ ነኝ እና ኢቭን ይሄ ትንሽም ቢሆን የሚከፈለኝም በቀጥታ ለእናቴ ነው የሚሰጣት እና ደፍተር ምናምንም አይሮን ነው ኬት ከሆነ አይነት መንገድ ነው በቃ እያመጣሁኝ ማር የነበረው እና እስከ 4ኛ ክፍል እንደዛ ጨረስኩኝና ያው በደንብ እንድትጠብቁት የምፈልገው አሁን የሕክምና ተማሪ ነኝ 4ኛ ዓመት። ከዛ እስከ 4ኛ ክፍል እንደዛ ሆኜ 5ኛ ክፍል እናቴ ቤት መጣው። እነሱም ትንሽ የተሻለ ነገር ሲሆን እናቴ ቤት ተመልሼ የመጣው 5ኛ ክፍል ራሴ ፈልጌ ወደ ቀን አዙሬ የቀን ጀመርኩኝ ማለት ነው። የቀን መማር ጀመርኩኝ። ከዛ እንደዛ መማር ጀመርኩኝ 5ኛ ክፍልን የቀን ተምሬ ከዛ 5ኛ ክፍል ብሬክ አለ አይደለ ይሄ ክረምት ሰመር ላይ ምናደረግኩኝ ድጋሚ እዛው አካባቢያችን ያለ ያው እናቴ ስለምትቸገር የእሷን ችግር ማየት አልፈልግም። በአቅሜ የሆነ ነገር ማድረግ እፈልጋለሁ። እንደ እድል ሆኖ በጣም ጨዋና በጣም ስነስርዓት ያላቸው በጣም ችግሮቿን የሚረዱ በጣም ጎበዝ ልጆች ነው ያሏት እና እኔ ደግሞ ከነሱ መካከል 3ኛ ልጇ ነኝ እና ልክ ክረምት ሳገኝ ጊዜ ምንድን ያደረግኩት ደላላ ምናምን ነገር ሄድኩኝና እንደዚሁ ሰው ቤት ገባሁኝ ማለት ነው። ወደ ሲኤምሲ አካባቢ ነበር የገባሁት አስታውሳለሁ። እና ከአሜሪካ የመጡ ምናምን ሰዎች ነበሩ። በቃ እቺ ልጅ እንደዚህ የምትሰራ አይደለችም የሆነ ያለመመቻቸት ምናምን ነገር ሆኖ ነው እንጂ ምናምን ይላሉ። እና እዛ እድሜ ላይ ሆኖ ይሄ ወጥ ሰራ ነበር፣ እንጀራ ጋግር ነበር ምናምን በጣም ጎበዝ ልጅ ነበርኩኝ። 5ኛ ክፍልን እንደዛ ጨርሼ ክረምቱን 2 ወሩን ሰርቼ ለእናቴ የሚሆን የተወሰነ ገንዘብ ይዤ መጣሁ ማለት ነው ቤት። ከዛ 5ኛ ክፍል 6ኛ ክፍል ልመዘገብ ስል አዲስ ስራ መጀመር ነበረብን ቤት ውስጥ። ድጋሚ 6ኛ ክፍል የማታ ተመልሼ የገባው ማለት ነው። ስራ መስራት ነበረብኝ ለእናታችን እኔና እህቴ የሆነ ስራ ሰርተ ማምጣት ስለነበረብን ድጋሚ የማታ ገባው 6ኛ ክፍል። ከዛ 6ኛ ክፍሉን የማታ እየተማርኩኝ ስራው ከኔ አቅም በላይ ሆነ። ትንሽ ልጅ ነኝ እንደነገርኳችሁ። እዛ ትልቅ ገበያ ውስጥ ሻይ ምናምን ነበር ምናፈላው እና በቃ ከበደኝ። እኔ አንደኛ ግርግሩ ምናምን ነገር በጣም እየከበደኝ ሲመጣ እኔ ቤት ሆንኩና እናቴ ደግሞ ወጥታ መስራት ጀመረች። እኔ ቤት ውስጥ ያለውን ስራ ከቨር አደርጋለሁ ምናምን ነገር። ከዛ 7ኛ ክፍል በቃ መግባት አለባት ወደ ትምህርቷ መመለስ አለባት ተብሎ 7ኛ ክፍል ፎር ደ ፈርስት ታይም አሴ ፋሚሊ ስለ ትምህርት ያውርተን ገባው ማለት ነው። 7ኛ ክፍል የቀን ገባው። ከዛ አልሐምዱሊላህ ግን ይሄን ሁሉ እየቀጠለ ሲሄድ እያንዳንዱ የክፍል ደረጃ ላይ ቶፕ 1 ነኝ። ቶፕ 1 ቶፕ 2 ወይም ቶፕ 3 ነኝ። በቃ ሞስት ኦፍ ደ ታይም ግን ቶፕ 1 ነበርኩኝ እና ከዛ 7ኛ ክፍል ጀምሮ ጨረስኩኝ።
እስከ 10ኛ ክፍል ምናምን ጨረስኩኝ። እስከ 12 በቃ ጨርስ። ግን እዚህ መሀል ላይ ስነሳ የሌለው መስሎሽ እንዳታቆሚ። በሰከንድ አካውንት ገዝት ላይ ባለው እየሰማሁሽ ነው መጣው። እሺ ኦኬ። ስነሳ የሌለው እንዳይመስልሽ። እሺ እሺ እሺ፣ እያየሁ ነው። እሺ ሶ እንደዛም ሆኖ ግን አሁን 5ኛ 6ኛ ክፍል ጀመርኩ አላልኳችሁም? ሶ የዛ ሰዓት ላይ እናደርግ ነበረ ከትምህርት ቤት በመመለስበት ሰዓት እንዲሁም ደግሞ ቅዳሜና እሁድን ሹሩባ መስራት ትችል ነበር። ፀጉር ይሄ ትንሽ እያለውም ጀምሮ ይችል ነበር። ቃቃ ስንጫወትም ምናምን ፀጉር ሰራ ነበር እና ፀጉር ቤት ሄጄ በነፃ አሰሩኝ እላቸው ነበር። በቃ በነፃ አሰሩኝ ብዬ ቶሎ በቃ ከትምህርት ቤት መጣና ዩኒፎርሜን አውልቄ ሮጬ እዛ ነው የሚሄደው ፀጉር ቤት ማለት ነው። እና እነሱም አይሮን ነው ልጅ ስለነበርኩ ይሁን ምናምን አላውቅም፣ በጣም ሰራ ነበር፣ ግን አይከፍሉኝም ነበር። ቅዳሜና እሁድን በቃ ጠዋት ተነስቼ እዛ ነው የሚሄደው። እንደነገርኳችሁ ቆይቼ ትልቅ ቦታ እንደምደርስ አውቀዋለሁ። ለዛ ደግሞ መክፈል ያለብኝን ነገር ከፍላለሁ። ጉልበቴን አልሰስትም። በቃ ማድረግ ያለብኝን ነገር በሙሉ አደርጋለሁ። ስለዚህ ፀጉር ቤት እንደዛ እየሆነ እየደረሰ 9ኛ ክፍል እዛው የቀን እየተማርኩኝ ፀጉር ቤት መማር አለብኝ ብዬ አሰብኩኝ። ለመማር ደግሞ ፀጉር ቤት ለመማር ምን ያስፈልጋቸዋል? ገንዘብ ያስፈልጋቸዋል። ስለዚህ ገንዘቡን ደግሞ ቀጥታ ከቤተሰብ መቀበል አልችልም። ኦብቪየስሊ እናቴ የዕለት ጉርሻችንን የሚያደርስ ገንዘብ ነው የምታመጣው እንጂ ለእኔ 4000 ብር በዛ ሰዓት መክፈል አትችልም። ሰው ምንድነው ማድረግ ያለብኝ? እዛ እናቴ ጋር ሄጄ ስራ ስሰራ የማውቃቸውን ሰዎች የተወሰነ ገንዘብ እንዲያበድሩኝ ጠየቅኳቸው። እነሱም እዛ እናቴ ጋር ስሯሯጥ ምናምን ሲያዩኝ ስለነበር ጎበዝ እንደሆንኩ ያውቃሉና እሺ ብሎ አምኖ ሰጠኝ። ልጁ ትንሽ ልጅ ነኝ አክቹዋሊ። አይ እናትሽ ትጠይቀኝ ምን ማለት ይችል ነበረ። ከዛ ምንድነው እንደዚህ መማር ፈልጌ ገንዘብ ፈለግኩ ምናምን ነገር ስለው ሰጠኝ። ከዛ የማታ ፀጉር ቤት ተመዝግቤ ተማርኩኝ ማለት ነው። ከዛ እዛው ተምሬ ግራጁዌት አደረግኩ። ፀጉር ቤቱን ግራጁዌት አድርጌ ይቅርታ ዶርም ውስጥ ስለሆንኩና ተማሪዎች እየመጡ ስለሆነ ነው በር ሲከፈት በመሀል የምትረበሹት። እና ፀጉር ቤቱን የዛ ሰዓት ምን አደርጋለሁ እየተማሩ 9ኛ ክፍል እያለሁ ነው የተመረኩት። ከዛ በማገኘው ብሬክ ከዛ ቅዳሜና እሁድ በወር 800 ብር ተከፍሎ መስራት ጀመርኩኝ ማለት ነው። ከዛ በወር 800 ብር ይከፈለኛል። በቀጥታ የማደርገው የት ነው? እናቴ ጋር ነው። ከዛ ደግሞ የክረምት ከሆነ ለኔክስት ይር የሚያስፈልጉኝ ነገሮች እገዛለሁ። ከዛ 10ኛ ክፍል ገባው። በመሀል እንደነገርኳችሁ ኤቭሪ ብሬኮችን ስራ ላይ ነው የማውላቸው። ሁሉ ሙሉ እረፍቴን ማለት ነው ስራ ላይ ነው የማውለው። እንደዛ እያደረኩኝ 10ኛ ክፍል ማትሪክ ነበር በእኛ ጊዜ የመጨረሻ ማትሪክ ተፈታኞች ነን እና ማትሪክ ነበረ። ስራ ሰራለሁ እንደነገርኳችሁ አትርሱት። መሀል ላይ እየተማርኩኝ ይሰራለሁ ሁሉንም እረፍቴን። ኢቭን ከክላስም መጥቼ ቅዳሜና እሁዴንም ምን ላይ ነው የማደርገው? ስራ ላይ ነው። ግን ደግሞ አሁን 9ኛ ክፍል እያለሁኝ የግቢው ሆል ሴክሽን ይባላል አይደለ? ከሴክሽን ለምሳሌ ግሬድ 9 ነኝ። ከ9ኛ ክፍሎች አንደኛ ነበረ የወጣሁት። ከሙሉ 11 ክፍሎች ነበሩ እና እንደነገርኳችሁ ስራ ሰራለሁ ግን ያገኘዋትን ታይም ለማንበብ ሞክራለሁ። ትምህርት ቤት ፊት ለፊት ነው የምቀመጠው፣ አዳምጣለሁ አስተማሪን ምናምን ነገር። ከዛ 10ኛ ክፍል ደረስኩኝና 10ኛ ክፍል ላይ ማትሪክ ነበር የመጨረሻ ተፈታኞች ነን እንደነገርኳችሁ። ከዛ ደረሰ የመጨረሻ ልንፈተን 2 ወር ሲቀረን ጊዜ የሆኑ አይነት ቻሌንጆች ገጠሙኝ። እስከዛ ድረስ የሴትም ጓደኛ የለኝም፣ የምንም ጓደኛ የለኝም። ለመጀመሪያ ጊዜ ሴት ጓደኛ ያያዝኩት መቼ ነው? 9ኛ ክፍል ነው። ምክንያቱም ከዛ በፊት ያሉት እነዚህ ከቤተሰቤ ጋርም ያለው ቻሌንጅ ምናምን ለማሸነፍ ነው የምሞክረው። ኤቭሪ ብሬክ ታይሚንግ ስራ ላይ ስለማሳልፈው ምንም አይነት ጓደኛ የሚባል ነገር ኖሮኝ አያውቅም። 9ኛ ክፍል ለመጀመሪያ ጊዜ ሴት ጓደኛ ያዝኩኝ ማለት ነው። እና እሷ ሴት ጓደኛ ምንድን ነበርሽ? ሃንድቦል ትጫወት ነበር እና በእሷ ምክንያት ሃንድቦል ጀመርኩኝ ማለት ነው። በቃ አዲስ ነገር ኖርማል ከሚካሄደው ነገር እሱ አዲስ ነገር መጣ ማለት ነው። ከስሬና ከቤተሰቤ ከትምህርቴ ቆርሼ የምሰጠው ሰዓቴን ወስጄ የምሰጠው አዲስ ነገር መጣ። እሱ ነገር ሲመጣ ምን ሆነ? በቃ በዛ ሃንድቦል ምክንያት አንደኛ የቤት ልጅ ነኝ፣ ምንም አላውቅም። ሁለተኛ ጓደኛ ኖሮኝ አያውቅም፣ ምንም አይነት የላይፍ ኤክስፒሪየንስ የለኝም። ከዛ በዛ ሃንድቦል ምክንያት ችግር ውስጥ ገባው ማለት ነው። እዛ እሱን ችግር ውስጥ ደግሞ ለመውጣት ቤተሰቦቼ እንደነገርኳችሁ የራሳቸው ትግል ላይ ስለሆኑ እኔ አያስተውሉኝም እና ጎበዝ ልጅ ናት ብለው ነው የሚያስቡት። ገብቷቸዋል። እንደዛ ብሎ ስለሚያስቡት ልጅ ምን እየገጠማት ነው ዴይ ቱ ዴይ እንደምታደርገው የሚለውን ነገር ብዙ ቼክ አያደርጉም።
እኔ በራሴ ስትራግል እያደረኩ ነው። ያ ሁሉ ሰው በየትኛውም የእድሜ ክልል ቢሆን የሚያልፋቸው ነገሮች አሉና በእድሜ ማለፍ ያለብኝን እያለፍኩ ነው። በቃ ቻሌንጅ የሚባል ነገር በሙሉ ማለት ነው። ከዛ እንደዛ ሲሆን ለቤተሰቤ ስለማላወራ የገጠመኝ ችግር ከኔ በላይ ሆነብኝ ማለት ነው። ከዛ ምንድን ያደረግኩት ማትሪክ ልፈተን 2 ወር ነው የቀረኝ። ከዛ ለቤተሰብ ሳልናገር ከጎረቤት እናቴ ወንድሞቼ ምናምን ነገር ወደ ትምህርት ቤት ሸኘዋቸው። እኔ ከትምህርት ቤት ቀረሁኝና ከጎረቤት የመኪና ብር ተቀብዬ ወደ ድሬዳዋ ሄድኩኝ። አላቅም ኢቭን የኮልፌ ልጅ ነኝ፣ ግን አውቶቢስ ተራ የት እንደሆነ አላቅም እስከዛ ድረስ። ከዛ ጠይቄ አውቶቢስ ተራ የት ነው ምናምን ነገር ብዬ ጠይቄ በሻንጣ ልብሴን ይዤ ወደ ድሬዳዋ ሄድኩኝ። አላቅም ድሬዳዋ የሚኖር ሰው የለኝም፣ ድሬዳዋ ወዴት እንደሆነ አላቅም ምናምን ነገር እና የድሬዳዋ መኪና የትኛው ነው ብዬ ጠይቄ ተሳፍሬ ሄድኩኝ ማለት ነው። ቤት አያውቁም። ከዛ ግን የወንድሜን ስልክ ይዤ ነው የወጣሁትኝ እና ለጓደኛዬ ሄጃለሁ ምናምን ነገር ብዬ ቴክስት አደረግኩላት ማለት ነው። ከዛ ወዲያው ትምህርት ቤቱ ምናምን በጣም ተረበሸ። ምክንያቱም ትምህርት ቤት ላይ እንደነገርኳችሁ ትምህርት ቤቱ ላይ አለው መባል ተማሪ ነኝ። ኤቭሪ አስተማሪ ያቀኛል። በቃ ሁሉም አስተማሪ እኔ ጋር መደወል ጀመረ። እጄ ላይ ያለው ስልክ ተቀባብለው ማለት ነው። ቤተሰቦቼ መጡ ወደዛ ምናምን ነገር እና ከዛ ወደ ድሬዳዋ እየሄድኩኝ እንደነገርኳችሁ ምንም አላቅም፣ ትንሽ ልጅ ነኝ። መኪና ውስጥ ያለው ሰው ያዩኛል፣ እኔ አለቅሳለሁ። ምክንያቱም ቤተሰቦቼን ጥዬ እየሄድኩኝ ስለሆነ ማለት ነው። ከዛ ጥዬ እየሄድኩኝ ስለሆነ ኦብቪየስሊ አለቅሳለሁ። እና እዛ ውስጥ ያሉት ሰዎች ለካ ምንድናቸው በህገወጥ መንገድ ወደ ውጭ የሚላኩ የገጠር ልጆች ናቸው ልጆቹ። እና የሚወስዳቸው ደላላ ደግሞ አብሯቸው ነው ያለው። እዛች ጋር ለየት ያልኩት እኔ ስለሆንኩኝ አይኑ ማን ላይ ሆነ እኔ ላይ ምን ሊያደርገኝ ከልጆቹ ጋር ሊቀላቅለኝ ማለት ነው። ትንሽ ልጅ ነኝ፣ በጣም ትንሽ ልጅ ነኝ የምነግራችሁ። ከዛ ይጠይቀኛል ማለት ነው። ወዴት ነው የምትሄጁ ምናምን ነገር ሲለኝ ወደ ድሬዳዋ ቤተሰብ አለች ሲለኝ አየለኝም እና እንደምትሄጁ ዝም ብዬ እየሄድኩ ነው አልኩት ማለት ነው። እና አጠገቤ ደግሞ አንድ ከአረብ ሀገር ረጅም ዓመት ቆይታ የመጣች ጥሩ ሴት አጠገቤ ቁጭ ብላለች እና እቤት አድርጌ ያልኩሽን ለምን አላረግሽም ምናምን ነገር ብላ ተቆጣችኝ። ድንገት እንደ ምን ሆና ነው ተሳስታ ነው ሰው ብዬ እያሰብኩኝ ለካ እሷ ምንድን ነው እሱ ከሰው ጋር እንደሆንኩኝ እንዲያውቅ ፈልጋ ነው። እና እዛ ውስጥ ያሉትን ሰዎች ሴቶች እሱ እንደያዛቸው ታውቃለች። ወደ እሷ ሀሳቧን ወሰደች እና ከኔ ጋር ናት አለችው ማለት ነው። እዛ ሴትዮዋ ነገርኳትኝ ሁሉ ነገር የገጠመኝን ነገር ምናምን ነገርኳት። አይዞሽ ለቤተሰብ አውርተሽ እዛው መሆን ነበረብሽ ምናምን ነገር አለችኝ ማለት ነው። እዛ ምንም የለኝም 350 ብር ነው ከጎረቤት የተቀበልኩት። ትራንስፖርቱ ስንት ነው? 350 ብር። የሚወረድበትን ቦታ አላውቅም። እዛ ነገርኳትኝ፣ ምሳ ጋበዘች ምናምን ነገር። ከዛ ድሬዳዋ ደረስን። መኪናው ለካ መጨረሻው ድሬዳዋ ሳይሆን ሀረር ነው እና ሀረር ነበር መጨረሻው። እኔ ግን አላቅም። አሁን ሴትዮዋ ባትኖር ድሬዳዋን አልፌ መጨረሻው ነው ሲል ነበር ልወርድ የነበረው። ከዛ ድሬዳዋ ላይ ወረድን። እሷ ድሬዳዋ በደንብ ታውቃለች ብዙ ነገር እና ፀጉር ቤት እንደተማርኩኝ የሙያ እንዳለኝ ምናምን ነገር ነገርኳትኝ። ምግብ እንደምሞክር፣ ምክንያቱም ከዚህ በፊት እንደዚህ ሰው ቤቶች ስሰራ ምግብ ሰራ ስለነበር ጎበዝ ነኝ። ዶሮ ወጥ ምናምን በደንብ ሰራ ነበር እና እንደሱ አይነት ችሎታ አለኝ፣ መስራት እችላለሁ። እና ቶሎ እኔ ምንድን የመሰለኝ ድሬዳዋ ቶሎ ተደርሶ ቶሎ ስራ እናግሬ ቶሎ ስራ ጀምራለሁ ብዬ ነበር ያሰብኩት። ግን ድሬዳዋ የደረስነው ስንት ሰዓት ነው? 3 ሰዓት ከምሽቱ። የወረድንበት ቦታ ደግሞ ለምንም ነገር የማይመች ቦታ። ሴትዮዋ ባትኖር ኢማጅን እዛ ጫካ ውስጥ ወይ ጅብ ነው የሚበላኝ ወይ የሆነ ነገር ነው የምሆነው። ማለት ይሄ አለ አይደል አንዳንዴ እናቶቻችን የሚያደርጉት ዱዓ። በዛ ሰዓት እኔ በመንገድ የገጠመችኝም እዛ ሰዓት ያተረፈኝም ምንድነው የእናቴ ዱዓ ነው ብዬ አስባለሁ። ከዛ ከእሷ ጋር ሆቴል ያዘች ምናምን ነገር እና ምንም ልጅ ስለሆንኩኝ ይሄ ሰውን ይጎዳል ብዬም አላስብም። አላቃትም፣ ትጎዳኛለች የሚል ሀሳብም ጭራሽ አልመጣልኝም። በቃ ይሄ እናታችሁ እቅፍ ስር እንደምትተኙት የለም እንደገባን ገሌን አጠበች ምናምን ነገር በቃ እቅፍ አድርጌ ተኛሁኝ አደርኩኝ ማለት ነው። እንደውም አይ ቲንክ እሷ ትንሽ የሆነ ነገር ተጠራጣኛለች መሰለኝ አሁን ሳስተውለው ማለት ነው። እና እንደዛ ሆኖ አደርን። ለካ ጓደኛዬና ቤተሰቦቼ እህቴና የእህቴ ባል ሆነው እኔን ከኋላ እየተከተሉኝ ነበር። ጓደኛዬ የደረሽ ምናምን ነገር ትለኛለች እና ከዛ እነሱ ተከትለውኝ ስለማታውቀው መጨረሻው ሀረር ስለሆነ ሀረር ነው የምትወርደው ብለው ወደ ሀረር ሄደዋል። እነሱ ሀረር ሄደዋል። ጓደኛሽ ያደረሰችብሽ ጉዳት አልገባኝም። ለምን ትጎዳኛለች ብዬ አላሰብኩም። ያሽ ምንድን ያደረሰችብሽ ችግር ወይም ጉዳት? አይ ትጎዳኛለች ብዬ አላሰብኩም። የምልሽ እቺ መንገድ ላይ ያገኘችኝ ናት። እሺ አላሰብኩም። ምንም ነገር ሳልፈራ
ጓደኛ አይደለችም ያደረሰችብኝ። ከጓደኛዬ ጋር 9ኛ ክፍል ተዋወቅን። ከዛ ሃንድቦል በሷ አማካኝነት ገባው፣ የእጅ ኳስ ማለት ነው። እና እዛ ውስጥ ከኔ ጭንቅላቴ የኔ ጭንቅላቴ የልጅ ጭንቅላት አይደል ማኔጅ ማድረግ የማልችለው ያው አሁን እዚህ ጋር ማውራት የማልችለው ነገር ተፈጠረ ማለት ነው። ያህንን ነገር ማምለጫ የመሰለኝ ምንድነው ሁሉ ነገር ጥሎ መጥፋት ነው የመሰለኝ። በቃ ገብቷቸዋል። እንደገና 10ኛ ክፍል ተማሪ ሆነች ሰው ገላሽ እንዴት ያጥብሻል? ትልቅ እኮ ነሽ። አይ በቃ ሙቀት ስለነበረ እዚህ ታጠቢ ምናምን ነገር ብላኝ አጥባኝ ስልሽ ራሴን የታጠብኩት ሻወር ቤቱ ምናምን ነገር አሳየችኝና አደርኩኝ ማለት ነው እሷ ጋር። ገብቶሻል? አዎ። ታዲያ ታሪክ ድብስብስብስ ተደርጎ ማውራት የማልችለው ምናምን ከሆነ ለምን አይቀርብንም? ታሪክ እኮ አስተማሪ የሚባለው በትክክል ፍርጥርጥ ተደርጎ ግልጽ ተደርጎ ሲነገረን ነው። ብዙ የተደፋፈነ ፓርት ስላለው እኛ ግራ እየተጋባን ከምንሰማ ቢቀርስ። ኦኬ ያው አክቹዋሊ ይሄ ምንድነው የሃንድ ቦሉን ነው እንጂ ያልነገርኳችሁ ሌላውን ነገር እየነገርኳችሁ ነው። ኦኬ ይቻላል። ዱባይ ስራ ነበር በፊት ማለት ነው። በፊት አሁን ያለው ሳውዲ ነኝ እና አንድ 10 ዓመት ምናምን ዱባይ ሰርቻለሁ። እና ሰርቼ ያው በጓደኝነት እያለሁኝ ነው ዱባይ የሄድኩት። ከዛ በኋላ እዛ ሆኜ ነው ብር ስልክ የነበረው ያው ቤተሰቦቹ ቤት ምናምን ቤት ሰርቻለሁኝ። እሺ ቤት ሰርቼ ያለሁኝ 3 ክፍል ሰርቼ ምናምን በቃላ 6 ጊዜ ምናምን 7 ጊዜ አርጃለሁኝ። ምን 7 ጊዜ እና ያስቃል። ያው ነገር ስራዬ ነው የሚያስቀኝ። 7 ነፍስ ማጥፋትሽ ነው ያሳቀሽ? 7 ነፍሶችን ማጥፋትሽ አሳቀሽ? አይጸጽትሽም? አረ ነው የቆየ ታሪክ እኮ ነው ያብዬ። የፈለገ ቢቆይ ነፍስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ 7 ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው 7 ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ዶክተር አባባሪ እስቲ ማይ ትንያለሽ ፈጣሪ ያለሽ? አዎ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጪ ከዚህ ቤት እንዴ ይስጥሽ። ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራሁት ኃጢአት ብለሽ አታወሪም? ለዚህ ነው ቀኑን ሙሉ አስገቢኝ ብለሽ ስትቸከችኪው አልሽው። ደግሞ ራሷን ደግሞ አሁንም ምን ብላ ሰይማለች? የማን ነው የቢኒ እከሊት የቢኒ ቀበጥ። አታፍሪም? ትቀብጫለሽ አሁንም በዚህ እድሜሽም። አለኪ ጋይስ ቅድስት ገብታ ጌሙን እስክንጀምር ሌላ አንዲት ልጅ ጋር አጭር ታሪክ ያለው ያለች ነበር። እሺ ጻፉ። አስተማሪ ዋን ዴይ አጭር ታሪክ ነው አይደል? አለኝ ነው ነጊቢ አቡጌ ሚሽ አልገባችማ። ቅድስት ቀጠሮ ከቅድስት ጋር እኮ ነው። 40 ዊኔን ካስጠበቅኩ አንድ ጌም ተጫውተን ካሸነፍኩ አንበሳ ልታወርድልኝ በልጇ ቃል ገብታለች ምላለች። ግን እስካሁን አልገባችም። ፈራች መሰለኝ ውዶቼ። ሳይቸግረኝ ምዬ እያለች ነው እኔ ሳይቸግረኝ ምዬ። አይ ቅድስት አረ ግቢ ሴትዮ። ከምሽቱ 2 ሰዓት ነው የተቀጣጠርነው። 15 ደቂቃ አርፍደሻል። ሳንታ አይመጣም ብላ ራሷ ቀረች። እሺ ጻፉ። ቁጥር የሚጽፉትን የሚወት ስልክ ቁጥር የሚጽፉትን
እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አጭር ታሪክ። እሺ ዋትስአፕ ላይ ቮይስ አድርጌልሃለሁ። አንቺን ፈርተሻለሁ። አዎ ፈርቻለሁ። እኔም አልዋሽም ልዬ ፈርቻለሁ። ማሬ መጥቻለሁ የምትለው ማናት? ማነሽ አንቺ? ነገ ማሪ አፋልጉኝ ነው። ነገ ነይ። አስተማሪ ታሪክ አለኝ ማለት ነው። ሰላም ይሁን ነው የሚለው ስማ። ፎሎ አላረግሽኝም ማሪ። ፎሎ ያላረገኝን ሰው አላስገባም። ሰላም ይሁን። ፎሎ ሳታረጊኝ ነው ቤት ገብተሽ ታሪክ መናገር ብትፈልጊ? እሺ ሀዲ የደሴ ዋራ ውረጂና ፎሎ አድርገሽ ተመልሰሽ ነው። እኔ ራሴ ኢንቫይት ላድርግ ሞዴሬተሮች። ቆይ አሁን የቅድም አለች የቤቱን ህግ አታውቂም ስላት አላውቅም ዛሬ ገና ነው የመጣሁት አለች። አያች ለችግራቸው ጊዜ ነው እዚህ ቤት የሚመጡት። በጣም አስተማሪ አጭር ታሪክ ያለኝ ያለች ያስሚን ጎበዝ ነኝ። እነዚህ ኮሜንትሽ ራሱ ቁልጭ አለ ሳባ ምክርሽን ፈልጋለሁ። አሁን አጭር ታሪክ ልንሰማ ነው። ያስሚን ኢንቫይት አድርጌሻለሁ። ሀበሻዊት ኦልሬዲ ያስሚን ቀደመች። ያስሚን ኔትወርኳን ቢካላት ሀበሻዊት አንቺ ናት። ሰላም ሰላም አለይኩም አቡ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ አቡ? ወይ ደህና ነሽ? ደህና ነኝ። እንዴት ነሽ? እንዴት ነሽ? አለን። ሰላም ይገላግልሽ። አሜን። ምን አይነት ታሪክ! በጣም የሚደብር ነው ግን የሚደብር ሳይሆን የሆነ የሚከብድ የለም። እሺ አጭር ከሆነ ችግር የለውም። ለመስማት ሬዲ ነን። በጣም አጭር ግን በጣም አስተማሪ። እሺ ድምፅሽን ከፍ አድርጊና ጀምሪ ውዴ፣ ጊዜ የለንምማ። ሄላ አቡ አይሰማም? ይሰማል። ጀምሪ ውዴ። ትልቅል እንትን የላትም ኔትወርክ የላትም። ልባችን ልትጎትተን ነበር። እሺ ሌላ ሀበሻዊት ጻፊ። ቅድስት አልገባችም። ኪዳ ቅድስት አይሻት እስካሁን አልገባችም። 18 ደቂቃ አርፍዳለች። አይሻት ሳይቸግራት እራሷ ቃል ገብታ ያው ልትፈረጥጥ ነው። አንቺ ግን ለምንድን ነው ሌብልሽ የምታጠፊ? ሁሌ ምን ነገር ጻፊ። አቡኔ ኬክ አው ሜላት ነይ ግቢ። ቅድስት ፈርታ እስካሁን አልገባችም። እሺ ማሂን ሳባት ውዶቼ። ማሂ ኬክ ማሂ ያልኩኝ ሜላት። አቡ ለምን ለአርሲ ድምፅ አትኮኝም? አቡዬ ማስረዱኛ ሳይገባኝ ድምፅ ሆናለሁ። ንገሩኝ። አርሲ ምን ተፈጥሮ ነው ፍትህ ለአርሲ የምትሉት? ይህን ተፈጠረ ብላችሁ አስረዱኝ። ከዛ ድምፅ ሆናለሁ ሲገባኝ። እሺ አቡዬ እንዴት ነሽ? የኔ እናት አለን። ማሪ ሰላም ነው አለሁልሽ። እንዴት ነሽ? እንዴት ናችሁ? አለን። ላውራ እንደ እኔም ታሪክ አቡዬ ኬክ እንዴት እንደጀመርኩ ላውራ። እሺ ማለት እኔ ብኖረው ካናዳ ነው፣ ቶሮንቶ አካባቢ። ቶሮንቶ አይደለሁም ግን አክቹዋሊ ቶሮንቶ አካባቢ ነው የምኖረው። ሶ ኮቪድ ላይ ነው ያገባሁት። 2 ልጆች አሉኝ አሁን። ኬክ መጋገር ደግሞ የጀመርኩት አክቹዋሊ ኮቪድ ትዝ ካላችሁ ቤት ነው የምንውለው፣ ምንም ነገር አንሰራም ነበር እና እንደ አጋጣሚ ዝም ብዬ ይሄ ስታርተር ኪት አለ አይደለ፣ ኬክ ዴኮሬሽን፣ እሱን ገዝቼ መጋገር ጀመርኩኝ።
እና መጀመሪያ ኬክ የጋገርኩት ምክንያት ብዙ ጊዜ ካያችሁ አሁን ኬክ ሲሰራ በጣም ያምራል አይደል? ሀቡዬ በፎንደንት የሚሰራ ኬክ በጣም ሪያሊስቲክ ኬክ ምናምን ይሰራል እና ልክ ውስጡ ስቀርሽው ዳቦ ነው፣ ኬክ አይደለም። ሊትራሊ ልትበይው የሚደብርሽ አይነት እና ለልጄ ክርስትና እሱን አዝዤ በጣም ያምራል ከውጭው፣ ከውስጡ አይበላም። እኔ ደግሞ ኬክ በጣም መወድ ሰው ነኝ። የአዲስ አበባ ልጆች ኔሪኮ ኬክ የምታውቁ እንደዛ አይነት ኬክ መወድ አይነት ሰው ነኝ። ከዛ በዛ ነው መጋገር የጀመርኩት እና ቱ ቢ ኦነስት አራስ ቤት ሆኜ ጀስት በቃ መስራት ሳልጀምር አይ ስታርት ቱ ቶክ አባውት ኢት ላይክ ኦ ቸርች ምናምን ነገር ኬክ እሰራለሁ ኬክ እዘዙኝ ምናምን ማለት አልጀመርኩም ግን አይ ስታርት ቱ ቴል ፒፕል አባውት ማይ ቢዝነስ ቢፎር ኢቨን ሳልጀምረው ራሱ ማለት ነው። እና ሁልጊዜ የሆነ ነገር ስትፈልጊ you know you have to invest in it አይደል ሀቡዬ? ስትፈልጊ ማውራት አለብሽ ስለዛ ነገር በጣም እንትን ኢንቨስት ማድረግ አለብሽ። እና እንደዛ እያረኩ አይ ቲንክ ኦልሞስት አሁን 4 ዓመት ብን ቤኪንግ ግራጁዋሊ እንደ እናት እንግዲህ ልጆች እያሳደግኩ ነው። ታውቂዋለሽ የዚህን ሀገር ነገር ሄልፕ የለሽም ምናምን ነገር ልጆች እያሳደግኩ ፉል ታይም እየሰራው ፓርት ታይም ያንን እንትን እያረኩ ወጥቼ እየሰራው በቃ ቢዝነሴን ማሳደግ ጀመርኩና እያልኩ ቤት ገዛን 2023 ቤት ገዛን። ከዛም ቤዝመንቴን እንትን ማድረግ ጀመርኩ ነው ለኪችን ሴትአፕ ማድረግ ጀመርኩ። በጣም ሃርድ ነው ነው ላይክ ኢንፍሌሽን አለ ምናምን ነገር በጣም ከባድ ነው፣ ቀላል አይደለም። ኦል ቻሌንጅስ። ከዛ አይ ስታርትድ እንትኑን ኪችኑን አስተካከልኩ ምናምን ፉል ታይም ስራዬን ኦልሞስት ለ5 ዓመት ኪፕ ያደረኩትን ስራ እንግዲህ ኢማጂን ኢትስ ናት ሃርድ ራይት ናው። ካናዳ ያላችሁ ታውቃላችሁ ስራ መተው ቀላል አይደለም። ስራዬን ትቼ በአሁን ሰዓት ፉል ታይም ኬክ ነው የምሰራው እና እናት ሆነሽ ሴት ልጅ ሆነሽ ማለት there is nothing አንቺ ማቺው ነገር የለም ገባሽ? እንትን ነው it's all about mindset ጭንቅላትሽ ነው እንትን ማለት ነው። ሰራለሁ ብለሽ ካልሽው ትሰሪያለሽ። ሀውዬ እንዲሁ ላውራሽ ብዬ ነው። ሀው ሁል ጊዜ የእናንተን ስቶሪ እየሰማሁ የእኛን ስቶሪ እናውራ እንጂ እና ሀውዬ አሁን እንሰራለን በደንብ ፉል ታይም ስራዬን ትቼ ፉል ታይም ኬክ ነው የምሰራው ከቤት ልጆቼን እያሳደግኩ። ይህ ነው የጌሚ ሰዓት እንዳይደርስ ነው ያላንዛዛውብሽ። አታጥሬው ነው የኬክ ታሪክ ሰማን። የኬክ ታሪክ እንደ አንዳንዴ ወጣ ያለ ታሪክ ስሙ እንጂ ሀቡዬ። እናመሰግናለን። ይህን ይመስላል። እኔ እናት እንግዲህ ያምቺት ሜላት ኬክ ትሰራለች። በካናዳ ነው የምትገኘው። እንግዲህ ካናዳ ያላችሁ በርዝዴይ ምናምን ሲኖራችሁ ክርስትና፣ የተለያዩ ኦኬዥን ተጫለሻ? አዎ በደንብ ከስተም ኬክ እሰራለሁ፣ በደንብ እሰራለሁ። ስለዚህ ፎሎ አድርጓት። ቁጣይ ያርጉሽ የእህታችንን ታሪክ እስክንሰማ የጊዜ ሰዓት ገና ገባት የኔ ፍቅር አለው እንሰማለን። እሺ እሺ ማሬ ነገን አስቤ እንጂ ዛሬስ ብሎ ረጅም ነው ስምሽ። ነገን አስቤ እንጂ ዛሬ ሰላም ነው። ሰላም ወንድሜ እንዴት ነህ? ታዲያ ስጠራክ ነገ አሁን ይሰማል። ሚዩት ነበርክ። እንዴት ነህ ወንድሜ? አዎ ይሰማኛል እያልኩ ነበር። ደህና ነኝ ወንድሜ። ሰላም ነው? እሺ አሁን እኔ ታሪክ አይደለም ማወራው እኔ ሌላ ነገር ነው ማለት ነው። ብዙ ጊዜ ጽፋለሁ። ይቅርታ ዋሽተካል። አስተማሪ ታሪክ ብለን የጻፍከው አስተማሪ ታሪክ ከኔ ያወራው ነው። ታሪክ ካልሆነ ውረድ። ይቅርታ አይሰማም? ይሰማል። ታሪክ የስ አረ እኔ ሌላ ነገር ነው። አላስገባይ ስላልሽ ነው እንደዚያ ብዬ ጻፍኩኝ። ታዲያ ዋሽተካል። እኔ ሌላ ነገር ነው። ሌላ ነገር አልፈልግም። እኔ ታሪክ ብቻ ነው የምፈልገው። አመሰግናለሁ ወንድሜ። እሺ አስተማሪ ታሪክ ብላችሁ ጻፉ።
እንደ ስሙ ነገ ይምጣል አለችም አንዷ ኮመንት ላይ። ሀበሻዊት የታለች አስተማሪ ታሪክ አጭር ታሪክ አለኝ ስትል ነበረ። ምግብ ጋይስ አስተማሪ ታሪክ አለኝ ብላችሁ ገብታችሁ ሌላ ነገር ብትሉ ዋሽታችኋል። በቃ አስተማሪ ታሪክ ካለ አንድ ሰው አስተማሪ ታሪክ ነው። ማነሽ እናቴ ህይወቴ አባቴ ይናገር ብለሽ የጻፍሽው ማነሽ? አንቺ አለቃዬ ነሽ? እናቴ ነሽ? ምታዥኝ ማዘዝ የምትችይው በቤትሽ ብቻ ነው። ላይቭሽን ከፍተሽ እኔን ማዘዛችው እዚህ ጋር በደሞዝ አልቀጠርሽኝም። ኦኬ ቤቱ የኔ ነው፣ ህጉንም ማውጣው እኔ ነኝ። ሰላም ሀበሻዊት። ሀዊ እንዴት ነሽ? ሰላም ነው እቴ? አለሁልሽ ማሪ። ሰላም ነው ማሪ? አይሰማም? ሰላም ነው? እንዴት ናችሁ? ይሰማል። ሀበሻዊት ይሰማል። እሺ ማሪ፣ እየተመለሰብኝ ስለሆነ ነው ኔትወርኩ። እሺ ጀመሪ። እሺ የኔ ብዙ ነው ግን ካጭሩ ልጀምርልሽ። እሺ አጭሩን ነው የምንፈልገው፣ ጊዜ የለንም። ቶሎ ኖረን ልንሞት ነው ማሪ። ይሄ የሚሆነው ለእህቶቼ ነው። እሺ ማሪ። እና እኔ በ2015 አግብቼ ነበረ። ሀበሻዊት ይሰማል? አረ እናቴ ተይን፣ አይሰማም። እናመሰግናለን። ኔትወርክ የለሽም። አንዳንድ ቃል አይሰማም፣ ይቅርብን። ቴንኪዩ። እንዴ አንዳንድ ቃል ካፍሽ ጠብ እያለ 30 ደቂቃ ጠብቀን አንድ ቃል ታወጫለሽ፣ 30 ደቂቃ ጠብቀን አንድ ቃል ታወጫለሽ። በዚህ ኔትወርክ ደግሞ ጭራሽ ረጅም ታሪክ። ረጅም ነበረ ግን አጭሩ ልንገራችሁ። 2 ታሪክ ነው ያላት፣ ረጅም እና አጭር። አጭሩን ቶሎ ኖረን ልንሞት ነው። እኛ ሟቾች ነን ሁላችንም። ስለዚህ ቶሎ መኖር እንፈልጋለን። እሺ የኛ አስተማሪ ታሪክ ለሰት ማርያምን ብለሻል፣ ግን 0 ፎሎወር። አዲስ አካውንት አሁን ከፍተሽ ነው ታሪኩን ለማውራት የመጣሽው? 0 ካስገባሽ ኢንቫይት አድርጌሻለሁ። አምለሰት ማርያምን ስላልሽ አምኜሽ። ልጅ ተቀባት። ልጅ እንዴት ሆነች? ኮመንታተሮች መልሱላት።